ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል የኔ ውዶች። እና እንግዲህ መጠናል ማለት ነው ዛሬ በአዲስ ቪዲዮ ማለት ነው ቤተሰብ። ይሄን ቪዲዮ እስከ መጨረሻው ድረስ እያያችሁ ላይክ እያረጋችሁ ቤተሰብ፣ ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ታኖሩልኛላችሁ ማለት ነው ቤተሰብ። በተቻላችሁ መጠን እስኪ ላይክ አርጉት ቤተሰብ። እና ዛሬ እንግዲህ ሀይሚ ተገኝታለች ማለት ነው። ብሩክ እና ጋሽዬ ያው የተንኮል አባት መጥተዋል ማለት ነው ቤተሰብ። በዚህ አጋጣሚ ጋሽዬ በጣም ተናፍቆ ነበረ፣ ያው መጥቷል። ምርጥ አባት ማለት ነው ቤተሰብ። የሀይሚም የብሩኬ መከታ የማያዳላ ሁለቱንም በኩል አይን የሚያይ የሚወድ ማለት ነው። በዛ ላይ ተንኮሉን ደግሞ ታውቁታላችሁ ማለት ነው ቤተሰብ። ዛሬ በጣም አግኝተዋል፣ በቃ አግኝተዋታል። ትላንትና ብሩኬን አስጨንቀው ነበር፣ በጣም አስጨንቀው ማለት ነው። ባልዋለበት ባላደረገው ነገር አርገሃል ብላ ብዙ ነገር ስትረብሸው ነበር። ዛሬ ደግሞ በተራው ብድሩን መልሷል ማለት ነው ቤተሰብ። ጋሽዬም ተባብሮታል። እኔ ግን ሀይሚ በጣም እኔ ምን ልበላችሁ፣ ቶሎ ሆድ የሚብሳት ግን ለምንድን ነው? በጣም ቶሎ ይከፋታል ማለት ነው። አሁን ጠዋት የለቀኩት ቪዲዮ አለ። ያች ሴትዮ ገብታ እውነት ለመናገር ግን ያች ሴትዮ እኮ ለደግ ነገር ነበር የተናገረችው ማለት ነው። እኔ ያቺ ሴትዮ ታውቋታላችሁ፣ ብዙ ጊዜ አንገቷን ገትራ ሽንጧን ወጥራ በቃ ለሀይሚ ስትሟገት ብሩኬን ስንት ነገር ስትለው የኖረች ሴትዮ ናት ማለት ነው። እና ዛሬ በቃ የሆነ ትላንትና ሌሊት ወሬ ያሳመርኩ ብላ ሴትዮዋ ደግሞ ወጣ ሰላም በይን ውደጅን፣ እኛ በጣም እንወድሻለን ምናምን ያለች። ሌላ ምንም እውነቱን ስናወራ ማለት ነው ምንም ነገር አላለችም ሴትዮዋ። እኛ እንወድሻለን በቃ እና ሰላም በይን። ብሩክ እኮ እህቶቹን ምናምን ሰላም ይላል ነው ያለች። በቃ እመቤቴ ሌላ ምንም ነገር አላለችም። ሰምታችኋት ከሆነ ሀይሚ በቃ ደርሳ ቱጋለቻ። እኔ ምን እንደሚሰማት አላውቅም ቤተሰብ። እኔ ለምን ሆድ እንደሚብሳት ለምን ቶሎ እንደሚከፋት አላውቅም። እውነት ለመናገር ማለት ነው ያቺ ሴትዮ ጥፋት የለባትም። በቃ ገባች። የሀይሚ ፍቅር በጣም ስለሚያንገበግባት ታውቋታላችሁ። ያን 3 ወር ሙሉ በቃ እንደዛ ስትፈነዳ ሌሊቱ ሙሉ ሰው ስልችት እስከሚል ድረስ ሽንጧን ገትራ ስትሟገትላት የነበረች ሴትዮ ናት። በጣም እናቷ ነኝ ልጄ ናት እያለች አሁን ድረስ ማለት ነው። እና ሀይሚ ደርሳ በብሎክ ነው የማሰናብትሽ። እኔ በጣም ያሳቀኝ ፓርት እንዴት እንደደነገጥኩ አትጠይቁኝ ማለት ነው። በጣም ነው የደነገጥኩኝ፣ አልጠበቅኩም። እኔ በቃ እሷም እኔም እወዳቸዋለሁ ምናምን የምትላቸው ነበር የመሰለኝ። እንደው አጅሬ ቅስሟን እንክት አረገችና እዛ አደባባይ መሀል በቃ እንደዛ አድርገች ሴትዮዋ። በቃ ድንጋጤዋ እኔ እንጃ ብቻ በጣም ያሳፍራል። እውነት ለመናገር ሴትዮዋ በጣም ደነገጠች። ሀይሚም ልቅሶ ጀመረች። በቃ ብሩኬ ማባበል ጀመረ። ብሩኬ ተረድቼሻለሁ ምናምን እያለ ሴትዮዋ ማባበል ጀመረ ማለት ነው። እና እኔ እንጃ ሀይሚ ለምን ሆድ እንደሚከፋት እስኪ የምታውቁ ሰዎች ካላችሁ አንዳንድ ነገር ንገሩኝ። እንደዚህም በቃ እኔ ሙሉ ቤተሰብ ይዞ እንዲህ ቆንጆ ፍቅረኛ እያለው ምናምን ለምንድን ነው የሚከፋሽ ሀይሚ? ለምን ይከፋሻል? እኔ እኮ ምንድን ነው ችግርሽ ማለት ነው? ቶሎ በቃ አሁንም ዛሬም ቶሎ ኩርፍ በቃ ጋሽዬ እንደዛ ሲሆን ቶሎ ኩርፍ በቃ ቶሎ ክፍት ይላታል። እኔ ምን እንደሆነ ብቻ አላውቅም ቤተሰብ። እና ያቺ ሴትዮ ማሳዝናኛለች። ከዚህ በኋላ እናትነቷን ትቀጥላለች አትቀጥልም ወይ? ወደፊት የምናየው ይሆናል ማለት ነው ቤተሰብ። እኔ ብቻ ዛሬ ከገረመኝ ነው በቃ በጣም ስቄያለሁም ደንግጫለሁ ብዙ ነገር ምክንያቱም ከሴትዮዋ ለእሷ ካላት ፍቅር የተነሳ በጣም ተንገብግባ ገብታ እዛ ገስት ላይ ገብታ ብዙ ወሬ ያሳመርኩ ስትል ቀንዷን ስትላት በቃ በጣም ነው ያፈርኩ ማለት ነው እኔ በራሴ። እናንተ እንግዲህ የተሰማችሁን ቤተሰብ ኮመንት ላይ አሳውቁኝ ማለት ነው። የትላንቱ ላይቭ ላይ ምን እንደተሰማችሁ አሳውቁኝ እስኪ። እንደኔ ደንግጣችሁ ከሆነ እንደኔ አፍራችሁ ከሆነ ወይም ደግሞ በቃ ሴትዮዋ ሀይሚ ትክክል ናት ካላችሁ ደግሞ ማስቀመጥ ትችላላችሁ ማለት ነው ቤተሰብ። ሀይሚ ስለገረመችኝ ነው። እና እንግዲህ የዛሬው ፕራንክ ደግሞ ያው እኛም ብዙ ምርቃት ተመርቀናል። የነብሩኬ አድናቂዎች የነብሩኬ ቤተሰቦች ተብለን እንግዲህ ኪሳችሁ ሁላ ይበርክት ተብሏል። እዚህ ላይ እንኳ እኔ ምንም አልስማማበትም፣ ምንም የሚበረክት ኪስ ስለሌለ ማለት ነው። ሌላው የወልዳችሁ ሳሙ ምናምን የተባለው እሺ ይሁን ብለናል።
እና እንግዲህ ቤተሰብ እነ ብሩኬም ያው ውለዱ ተብሏል። ልጅ በረከት ነው፣ በረከት ይዞ ይመጣል። እያንዳንዱ ሰው እንግዲህ የራሱን በቃ ሲሳይ ነው ይዞ የሚመጣ እና ውለዱ ተብሎ ያው ብሩኬ ደግሞ እንደሚፈራ እየተናገረ ነው። ብሩክ ልጅ አትፍራ፣ ለማንኛውም ውለዱ፣ በቃ ውለዱ ተብላችኋል፣ ውለዱ። እንደው በምንድን ነው የሚገባህ ማለት ነው? ሁሉም ሰው እናንተን ነው በቃ እንድትወልዱ እየጠበቀ ያለ። አንተ ደግሞ ገና ነኝ የምትለውን ነገር በቃ አስተካክልና ወደ በቃ ሂዱ፣ ውለዱ። በቃ ምንድን ነው ያክል አትፍራ። ሰው ሁላ በልጅነቱ ይወልድ የለም። ልጅ በልጅነት ነው እንግዲህ ያው ተመርቃችኋል። ቤተሰብ ፈቅዶልሃል። ከዚህ በላይ ምን ትጠብቃላችሁ ማለት ነው ቤተሰብ። ለማንኛውም እነዚህ ተንኮለኞች ተሳክቶላቸዋል ዛሬ። ሀይሚም ተገኝታለች። እንግዲህ ያው ጋሽዬም ብዙ ሰው ናፍቆት ነበረ፣ መጧል ማለት ነው ቤተሰብ። እንግዲህ ከዚህ በላይ ምንም ማለት አልችልም። እናንተ ላይክ እያረጋችሁ ቤተሰብ በቃ ይሄን አካውንት ታደጉልኝ ነው። ሌላ ምንም ነገር ልላችሁ አልችልም። ላይክ እያረጋችሁ ደግሞ የተሰማችሁን ነገር እናንተም ጻፉልኝ። ደህና ደሩ።